እሺ እሺ ባቢሎን ያነሳው ሀሳብ ልክ ነው፣ መወገዝ አለበት። ይሄ ሰውዬ ልክ የሰራው ነገር ልክ አይደለም። ግን ሱናን አቢ ዳውድ 21 ላይ ነብዩ መሐመድ አይሻን በ6 ዓመቷ ነው አግብቷት በ9 ዓመቷ ወሲብ ያደረጋትና ይህንን የተቀበለ ጭንቅላት እንዴት ነው እዚህ ጋር ደግሞ ሁለቱም ጥፋት ናቸው ብዬ ነው ማምነውና አንተ ለምን ከበደ ከአንድ ሺህ አይደለም የነብዩ መሐመድ ድርጊት ሱና ነው። ስማ እየነገርኩህ ነው። ከአንድ ሺህ እየነገርኩህ እኮ ነው። ስማ ከ1400 ዓመት በፊት የነበረ ለምንድን ነው የምታነሳው ነው? አሁንም ማግባት ይችላሉ። እንትን ተስማምተህ ካላወራ እጠልዝሃለሁ እኮ እንትን አትበል። ስትቀደል ዝም ብለህ ሳትጨርስ ነው ማባረረ። ተረጋግተህ ነው ማውራት ያለብህ። አሁን አምላክ የሚባለው ለምሳሌ በድንግል ማርያም ማህፀን ውስጥ የገባው ያንተ በ15 ዓመቷ ነው። ትክክል ነው? መልስልኝ እስኪ። ለምን ይሄን አትመልስልኝ? እየነገርኩህ እኮ ነው። በ15 ዓመቷን ድንግል ማርያም የቀፈደዳት አምላክ እያልክ ያሰቃያት ትክክል ነው? መልስልኝ እሱ መልሰው ይሄን ጭንቅላት መልስሱ ታጠበው። ለማንኛውም መልስልኝ። ለምንድን ነው አምላክ የምትለው አካል የ15 ዓመት ላይ ማህፀን የገባው? እሱን መልስ። ኦኬ አይደለም መልሰው እሱን ለምንድን ነው 12 ነው 12 ወገብ የሌለው አምላክ ነው አላህ ማለት እንግዲህ ነብዩ መሐመድ የፈጠረው። አይ እንደዛ ከሆነ ያገባው ብራዘር እኔ በጠይቀህ የምትመልስ ከሆነ መልሰው ወሲብ ያደረጋት ተከታይ የምትለው ማለት ነው። ዛሬ ያንተ ልጅ ማግባት ይችላል አንድ ሙስሊም ማለት ሸኛው በ6 ዓመቷ የ9 ዓመት ይለኛል እንዴ? ከ1500 ዓመት በፊት የነበረ ነገር ታወራለህ እንዴ? መጀመሪያ ስለ ራስህ ጠይቅ። አምላክ የሚባለው አካል የህፃን ልጅ ማህፀን ውስጥ ገብቶ አሰቃይቶ በምጥ እንትን ያደረጋትን ሴት ልጅ መጀመሪያ ለሷ ድምጽ ሆናት። በመጀመሪያ ለድንግል ማርያም ድምጽ ሆን መጀመሪያ ወንድሜ እንዴ ይጠይቃል እንዴ? ባይዘወይ ማለት ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰው ናቸው። ቅድም ያነሳው ፖይንቶቹን ክሊር ለማድረግ ያህል እሳቸው ሰው ናቸው። ሁለተኛ አይሻ ረዲየላሁ ዐንሃ የእስልምና ያንን ሁሉ አዲሶች አፍዛ የአምላክ ፈቃድም ስለሆነ ስለምታቅም የተዳረችበትን ፈቃዷም አስተዳደጓም ሁሉ ጊዜ የሚረሳው ነገር አባቷ መሆኑ ይረሳል። ረዲየላሁ ዐንሃ የእሷ አስተዳደግ ራሱ ስፔሻል የሆነ ነው። ሌሎችም ትዳር ይመጣላት ነበር፣ በሰዓቱ ልትዳርም ነበርና ከአይምሮም ልቀትም አንጻር ያንን ሁሉ ነገር ከማለፏም አንጻር ልጅም ሳትወልድ ሁሉን ነገር አገልግሎቷን አገልግላ ያለፈች ልዩ ሴት ናትና ፍትህ ሲጠይቁ በዚህ ዘመን የ3 ዓመት ህፃናት ልጆች አባታቸው የሚደፍራቸው በሃይማኖት ሰበብ እንደዚህ የሚዳሩትን በዚህ ዘመን ብዙ ነገሮችን ማንሳት እንችላለን። እሷ ስፔሻል የሆነ የራሷ አምላክ ፈቃድ ስለነበረ ያው እንደ እስልምናም አስተምሮት የተቀመጠ ቤዚክ ነገሮችን እንዘነጋለን እና ልዩ ናት። እኛ እናታችን ነው ሁሉ የምንላት ዝም ብለው ለነሱ ለመዘላለፊያ ቃል በሚያነሱት ሁኔታ ሁላ አይደለም። ከዛ አምላክም መርጧት ለነቢያችን የተሰጠችም ከመሆኗም አስተዳድጓም ልዩ ነው። ቅድም ያልከውም ማርያምን በልጅነቷ መሆኑ ብቻ ሳይሆን ላይክ አምላክ ከመደረጉ ውጪ እሷ ንጹህና የራሷ መጽሐፍም ያላት ናት በእስልምና። እነዚህ ሴቶች በእስልምና ትልልቅ ቦታ ያላቸው ናቸው። ለኔ በቃ ፕራውድሊ ያሰውመን እንዴት ለልጆች እና ለሴቶች በጣም መብት የምሟገት ለህፃናቶች የሚቆጠቁጠኝ ሰው ነኝ። ግን ያው ቅድም እንዳለው የማህበረሰብ ባህል ምናምን የሚሉትን ነገሮች እስልምና ላይ በመሰግሰግ ወይንም ደግሞ ክርስቲያኖችም ጋር የሚፈቀድ አድርገው በማስቀመጥ የሚያደርጓቸው ሁኔታዎች ኖርማላይዝ ልናደርገው አይገባም። አብሶ በዚህ ዘመን ህገወጥ ነው። ጭንቅላታችነት ኮመን ሴንስ እኮ ነው። ቅድም መስማማበት ዝግጁ በሆነችበት ሁኔታ ላይ አይ ብለን ደጅ ላይ ስትዘሙት ከምናደርግ ቢዳሩ መልካም ነው እንዳልነው because their body their mind readiness እስካለ ድረስ በማይሆነው አለ። ግን እቃቃ የምትጫወት ልጅ አልጋ ላይ ገና መውጣት ዝግጁ ያልሆነች ልጅን ሰበብ እየፈለግን ልንድራቸው ይገባል አይደለም። because አስተዳደጋቸው ማተር ስለሚያደርግ ልጆቻችን የምናሳድግበትን መልኩና እና አላህችን ፈርተን እኔ ስለነሱ ስለማይመለከተኝ ነው። እነዚህ አሁን ሃይማኖቶች ጤነኛ ናቸው ብዬ ስለማላምን ዝም ብዬ አድቫይስ ስሰጥም ላይካሰ ሙስሊም ነው አድቫይስ የምሰጠው። መልካም ቀን ይሁንልህ። ኪፕ አፕ ደ ጉድ ወርክ። እንደዚህ አይነት ሀሳቦችንም እያመጣሁ ያው እንድንናገርም ለኛ እና መልካም ቀን። ቴንክ ዩ እናመሰግናለን። አዲስ የሚገርም ሀሳብ ነው። በጣም ከልብ እናመሰግናለን። ሬይነር ወይ አሁን ወንድማችን ከታች ምን አለ? ሬይነር ኪንግ ነኝ የስልጤ ንጉስ አልቾ ነኝ አለና
ወሃቢያዎች አታስቸግሩን ምን አገባን እኛ አለ። ቀጥል ኪንግ ሐሳብ አለ? ይሄ ልጅ አታውቀውም። ተሳስቼ ነው ይቅርታ የጠየቅኩት። ይሄ ልጅ የሆነ ጊዜ ይቅርታ፣ እሺ ተሳስቼ ይቅርታ ስለጠየቅኩ። ሰላም ናችሁ? አለን ምን ነበር ከታች ማቀው ሰው ነበር ነው ወሃቢያ ያልኩት። ለዛ ነው ለአንድ ሰው ብለህ ነው ወሃቢያ እያልክ ያለው አይደለም? ከታች ጓደኞች ብዙ አሉኝ። ለዛ ነው። ምን ማለት ነው ወሃቢያ? እኔ አሁን አላውቀውም። ወሃቢያ ማለት አካለ ጎዶሎ መለኮታዊ ባህሪ አካለ ጎዶሎ ነው የሚያመልከው። አካለ ጎዶሎ ማለት ያው የታወቀ ነው። አካለ ጎዶሎ አታውቅም እንዴ? አይደለም አካለ ጎዶሎ የሆነ መለከታዊ ባህሪ አልከኝ። ፊት ኖሮት ጭንቅላት የሌለው ማለት ነው አካለ ጎዶሎ ማለት። እንደዛ አይነት ነገር ቆያ ነው። አሁን ማስረጃ አምጣ ላወራው ነገር ቶሎ በል። ጭንቅላት አለው ለፈጣሪክ ማስረጃ አምጣ ነው ያልኩት እንዴ? እና ማለት ጭንቅላት አለው ማስረጃ አሳየኝ። ጭንቅላት አለው ወይ እንዴ? ይሄው ማስረጃ ላይ ያሳየኝ ነው። ችግር የለውም። ድምጽ በጣም ነው የሚረብሸው። ቀስ ብለህ አውራ። እሺ ችግር የለውም። ማስረጃ አምጣ። ለምን ነው ማስረጃ? አሁን የኖርኩበት እንዴ? ለምንድን ነው ማስረጃ ማምጣው? እንዴ ጭንቅላት አለው ለፈጣሪክ ንገረን እስቲ። በቃ አንተ እንደዛ ከሆነ አይደለም። ይሄው ባብሎን ይሄው ፍረደን አንተ ጭንቅላት አለው የሚል ነገር ካለ ያምጣልን። እኔ ካወሽ ማስረጃ ታምጣለህ። አይደለም ማስረጃ አምጣ ሲልህ አንተ አሁን አካለ ጎደለ ነው ስትል ነበር። ማስረጃ አምጣ ሲልህ የሆነ ነገር አይደለም። እኔ ማመልከው የነበርኩት እኮ ነው እንዴ? እኔ ማመልከው የነበረው ነው ድሮ። አልሐምዱሊላህ አሁን ሙስሊሞኛለሁኝ። እኔ ማያቅልሃለሁ አንተ ስታመልክ የነበረውን እኔ እየታቅልሃለሁ። እኔ ማመልክ የነበረው አካል ጎዶሎ ነበር። እሱን እያሰደውክ ነው አንተ። ለአንተ አምላክ አሁን ጭንቅላት አለ። አንዴ ሬነር በጣም ይቅርታ ኪንግ፣ ጭንቅላት ምን ማለት ነው? ጭንቅላት ማለት እንደሚታየው ጭንቅላት ነው። የኛ ጭንቅላት ነው አይደለም። ጭንቅላት ማለት ምን ማለት ነው? ትርጉሙ ጭንቅላት ምንድን ነው? የቱ ጋር ነው ያለው? እንዴ ከአንገት በላይ ነው ያለው። ከአንገት በላይ ጭንቅላት አይደለም። ከአንገት በላይ ብዙ ነገር ነው ያለው። ብዙ ነገር አለ። አይደለም ያስረዳ ነው። ከሱ እንጨርሰው እንጂ ስለነሱ አያገባም እኮ አንተ ስለ ዋሃብ ያገባል እንዴ? አንተ ከአንገት በላይ ጭንቅላት እሱ አውቆታል እኮ ለሱ ገብቶታል እንዴ? ለሱ ገብቶታል። አልገባውም። እኛ ተስማምተን ነበር እኮ እንደነታ ካራያን ጋር ብዙ ጊዜ አውርተናል። እንተዋወቃለን እኮ አንተ ተስማምተን ነበር። አንተ ግን አጠፋው። አሁን የኔ ደንታ አይደለም እሱ። ግድ የለህም ምንም አላጠፋውም። ይቀጥላል። ግን ጭንቅላት አለ ወይ ብለህ ስትጠይቅ ጭንቅላት ምንድነው ነው? ጭንቅላት አሁንም ቢሆን ነገም ቢሆን የለውም። ይሄው ከሱ ጋር እናውራ። ችግር የለውም እንዴ? ጭንቅላት የለውም አምላክ? ለነሱ አምላክ የለውም። ይሄው ማስረጃ ይሄው ያሳየን። ጭንቅላት አለው የሚል ነገር ያሳየን። ይሄው ያንተ አምላክ ጭንቅላት አለው እንዴ? ጭንቅላት ዶር አለው ምናምን አይደለም። እኔ አለው ወይ የለውም ካልክ እኮ አለው ማለት ነው። አይደለም አለው የለውም አይደለም። እኔ ስለሱ ያንተ ጭንቅላት የለውም ካልከው ስማ፣ ያንተ ጭንቅላት የለውም ብለህ ስታወራ ያንተ አለው ማለት ነው። ገብቷል? ማመልከው ነው ሙሉ የሆነ ጌታ ነው። እንደዚህ ነው። ቆይ ልንገር ወንድም፣ በምንድን ነው ሙሉ የሆነው? ባብሉ እኔ ማመልከው አምላክ ሙሉ የሆነ ጌታ ነው። እንደዚህ በምንድን ነው ሙሉ የሆነው? ምናምን ጎዳ ማለኩ ባህሪ በምንድን ነው ሙሉ የሆነው? በምንድን ነው ሙሉ የሆነው? ሙሉም ይሁን ምንም ሆነ ማለት እኔ ማመልከው በቃ አንድ የሆነ ጌታ ነው። በቃ እንደዚህ ነው ማለት መግለጽ አልችልም። በምንድን ነው ሙሉ የሆነው? በምንድን ነው? ምንድን ነው የሞላው? እኔ ምን አውቃለሁ ስለሱ አላየሁት። እኔ ሙሉ ነው ብለህ የሞላውን ነገር እንኳን መዘርዘር አትችልም። አሁን አንተ ሙሉ ነው እያልክ ኧረ ተው ከሱ ጋር እናወራው። እየጠየቅኩህ እኮ ነው። ሙሉ ነው ያልከው ምንድን ነው የሞላው? አሁን መጀመሪያ የጠየቅኩትን መልስልኛ። ስለኔ እንመጣለን። ሌላ ቦታ መልስልኝ። ሙሉ ነው ካልክ ያ የሞላው ነገር ምንድን ነው የሞላው? ምንድን ነው ዘርዝረው። በቃ እኔ ፈጣሪ ሁሉ ነገር አለው። በቃ ሁሉ ነገር አለው አይደል? ሁሉ ነገር አለው። መለኮታዊ ባህሪ እንደ ግማሽ አይደለም። እኔ አምላክ ግን እጅና ሁሉ ነገር መቀመጫ የለውም። ስማ ሁሉ ነገር አለው ካልክ እምብርት አለው። እኔ ምን አላየሁትም። ብቻ ሁሉ ነገር አለው አልኩ እኮ። ግን እንደዚህ ሁሉ ነገር አለው ነው ያልከው። ሁሉ ነገር አለው ነው ያልከው። እምብርት አለው ወይ እንዴ? ቆይ አንድ ባይብሉን እየጠየቅኩህ ነው። የምጠይቅህን ብቻ መልስልኝ።
ሙሉ ነው ካልክ ያ የሞላው ነገር ስማ ነገርኩህ እኮ እንዴ እየጠየቅኩ ነው። ሙሉ ነው አልክ። ያ የሞላው ነገር ምንድነው? አልመለስከውም። አላውቅም አልክ። ካላወቅክ ሙሉ ነው አትበል። የማታውቀው ከሆነ የማዘረዝረው ከሆነ ሙሉ ነው ማለት አትችልም። ሁሉን ነገር አለው ካልክ ደግሞ እምብርት አለው ወይ? ፎቶ አላነሳሁትም። አንድ ምን ነው እምብርት አለ ብዬ መገልጽልህ። ታዲያ እንዴት ነው ሙሉ ነው የምትለው? ትክክለኛ አይደለም። እንዴት ነው ሙሉ ነው የምትለው? እንዴት ነው ሙሉ ነው የምትለው? እንዴ አሁን ከራይ አናውራ ምንድን ነው የምትለው አንተ? ከኔ ጋር ነው የምታወራው። እኔ ቤት እኮ ነው ያለኸው። እሺ ለአንተ ለምታመልከው አምላክ ጭንቅላት አለው የለውም? እሺ አንተ እነሱን ለምታወራ እየጠየኩህ ነው። መልስ። እየጠየኩህ ነው። ጭንቅላት በመጀመሪያ ጭንቅላት ማለት ነው። አሁን መልስ። በመጀመሪያ ጭንቅላት ምን ማለት እንደሆነ መልስልኝ። ቅድም ጭንቅላት ምን ማለት ነው ብዬ ስጠይቅ አንተ አታውቀውም። ጭንቅላት ማለት ገብቷል? ጭንቅላት ማለት አለው የለውም ብለህ ስትል ከአንገት በላይ አይደለም ጭንቅላት የሚባለው። እና ከአንገት በላይ ብዙ ነገር ነው ያለው። ከአንገት በላይም አፍህም ከአንገት በላይ ነው ያለው። አፍህ ጭንቅላት ነው እንዴ? ለምሳሌ እየጠየቅኩ ነው። አፍህ ጭንቅላት ነው? አፍህ ጭንቅላት ነው ወይ? ጭንቅላት ማለት ለምሳሌ ከፊት ከኋላ ያለው ነው ጭንቅላት። ከጀርባ በላይ ያለው ነው ጭንቅላት የሚባለው። ከጀርባ በላይ ትከሻ ማለት ነው። ከትከሻ በላይ ማለት ያለው ነው ጭንቅላት የሚባለው። እኔ እንዳንተ አይነት ደንቆሮ በዓለም አላየሁም። ውረድ። እንዳንተ አይነት ደደብ ሰው ግን አይቼ አላውቅም። ቡሽቲ ሁለተኛ እኔ ጋር እንዳትመጣ ደንቆሮ። ማንንም ሰው ፖለቲካ የሚሰራባችሁ ተሸክሞ በቃ የአራዳነት መለኪያ በቃ አምላክ ጭንቅላት አለው የለውም ምናምን። አሁን አንተ ጭንቅላት ሳይኖርህ ስለ አምላክ ጭንቅላት ታወራለህ እንዴ? ቆሮቆንዳ እንዴ! እንደዚህ አይነት የሚያስጠላ ፍየል ጠባቂ ሰው እኔ ጋር እንዳትመጣ በርጩማ ፊት። እኔ ድፍረታቸው ግን ጥግ ድረስ ነው። ጭንቅላት ማለት አንገት በላይ ነው። ጭንቅላት አለው የለውም? የኔ አምላክ እኮ ሙሉ ነው። ምንድነው ሙሉ? አላቅም። እኔ አላየሁትም። የኔ አምላክ እኮ ብዙ ነገር አለው፣ ሁሉም ነገር አለው። እምብርት አለው። እኔ አላቅም፣ አላነሳሁትም። ይሄ ሳታቅ ነው እንዴ ታዲያ አለው የለውም ብለህ የምታወራው? የሆንክ እበት ፊት እንዳንተ አይነት 16 ሰዎችን ድጦ አንድ አህያ መስራት ይሻላል እኮ። እንዳንተ አይነት ሰው ራሱ በመሬት ሊኖር አይፈቀድለትም። ራሱ መፈቀድ የለበትም። ጭንቅላት አለው ይላል እንዴ? ጭንቅላት ማለት አይምሮ ነው ካወቅከው። ቅልህ ጭንቅላት አይደለም። አይነ ጭንቅላት አይደለም። ግንባርህ ጭንቅላት አይደለም። ጆሮህ ጭንቅላት፣ አፍህ ከአንገት በላይ ጭንቅላት አይደለም። ጭንቅላትህ ውስጥ ነው ያለው። አንተ ደደብ ደንቆሮ። እኔ እንደዚህ አይነት ሰው ከየት አባታቸው ነው የሚፈሉት? ማን ነው የሚሻናባቸው? አይምሮአቸውን የሆነ ሰው የሚሻናበት አይምሮ ነው ያላቸው እነዚህ ሰዎች። ቅል ብቻ እኮ ነው የተሸከሙት። ለአንገትህ አዘንኩን። እንደዚህ አይነት ገብዳ ቅል ተሸክመህ ምንም ማታስብበት ደንቆሮ። እኔ ለአንገትህ ነው ያሰብኩት። እኔ ሰው የሸናበት አይምሮውና አመለካከት ይዘህ እኔ ጋር እንዳትመጣ። ምን አባታቸው የእበት ፍሬ ትሎች። እንደዚህ አይነት ሰው እኔ የድፍረታቸው ድፍረት ደግሞ አምላክ ጭንቅላት አለው ይላል። ደግሞ መጥቶ አምላክ ጭንቅላት አለው አምላክህ ይላል። ደግሞ የብቻው አምላክ አበጅተህለት ነው አንተ። አሁን የብቻው አምላክ አለው። አሁን እሱ የብቻው ፈጣሪ አለው። ፈጣሪ እኮ አንድ ነው በቃ። አንተን የፈጠረው እንቁራሪት የፈጠረው አንድ ፈጣሪ ነው በቃ። የሆንክ ቆዳ ሁለተኛ እኔ ጋር እንዳትመጣ። ከዚህ በፊት ራሱ ገብተህ ማውራትህ እኔ ጋር ቆጨኝ ራሱ። እንዴት እንፋቀው? እኔ ድፍረታቸው ከየት ነው የመጣው? እንደዚህ አይነት ትውልድ አምላክ ጭንቅላት አለው የለውም? አምላክ እንዴት ነው ይላል ደግሞ። ምንድነው ድፍረታቸው? ከየት ነው የመጣው እንደዚህ አይነት አህያ ትውልድ? ጉርጥ ፍየለን ጠብቅ። ደግሞ አንተ ስለ አምላክ ልታወራ አረብኛ የቻለ ሁሉ አምላክ የሚያውቅ መሰለው እንዴ? ቆዳ እንዴት ነው ራሳቸው የሚያስቡት? የሚያወሩትን አያውቁም። የሚያወሩት ምን እያሉ እንደሆነ አያውቁትም። እንኳን አንተ እኔ ጋር ልትመጣ ይቀር አንተ ጋር የሚጫወት የሚያወራ ሰው ራሱ እኔ ጋር መምጣት የለበትም። የወንክ ምንድነው አሁን ይሄ? በየትኛው አማርኛ እንግለጸው? አሁን ይሄ ልጅ
ቡሽቲ እንደዚህ አይነት ሰው መፍራት የለበትም። ራሱ ገና እንትን ሳይል ነው ራሱ መረሸን ያለበት ሁላ በቃ መጥፋት ነው ያለበት። እንደዚህ አይነት ትውልድ የምሬን ነው። የምታውቋቸው ሰዎች ካላችሁ አሁን እኔ እንትን ከህግ ተጠያቂነት እንትን ከሆነ ግደሉት። አሁን ይሄ ልጅ የሆነ በረሃ ውስጥ የምታውቁት ሰዎች ካላችሁ ፍየል ጠባቂዎች ግደሉት። አህያ ነው ምን ይሆናል አሁን? ይሄ ምንም አይጠቅምም። ሸክም እንዳንተ አይነት ሰው ስላለ ነው ኢትዮጵያዊነትን የፋቅኩት የካድኩት። እንዳንተ አይነት ኢትዮጵያዊ ስላለ ነው። አምላክ ጭንቅላት አለው የለውም ይላል። ሊያስብበት ነው ጭንቅላት። የኔ አምላክ ሙሉ ነው ይላል ደግሞ። እሺ ጭንቅላት አለው የለውም። እና በምንድን ነው ሙሉ የሆነው? ምንድን ነው የሞላው? እኔ አላቅም። ቆሪማ የድፍረታቸው ድፍረት። ሂዳችሁ አንድ እግዚአብሔር ምንድነው ግብረ አካል እንጂ አካል የለውም እያለ የሚያስተምር ጠጅቱ ብሬ የሚባል አንድ ደንቆሮ ሰው አለ። እሱ ጋር ቁጭ ብለው እየተማሩ ይውላሉ። እኔ ጋር መጥተው ደግሞ አምላኬ ምንድን ነው ይላል። ደግሞ እዚህ ጋር መጥተው ሂድና ቂጥህ ውስጥ ያለው የተቀረቀረው አርህን ታጥበ ጽዳ። መጀመሪያ ጠረንህን አስተካክል። በመጀመሪያ ወንድ ምሰል። መጀመሪያ ይህ ጥፍራችሁን ቁረጡ። በመጀመሪያ ደከከና እንዳትመጣ። እንደዚህ አይነት አመለካከት ያለው ሰው እንዳይመጣ። አይመጥንም ራሱ እንዴ። ጫካ ውስጥ ገብቼ ከዝንጀሮች ጋር አላወራም እንዴ አንተ ጋር ከምዳረግ እዚህ ጋር እንቁራሪት። እሺ እንዴት ናችሁ ቅዱሳን? አሁን ወደ ልባችን እንመለስ። አምላኬ ጭንቅላት አለው የለውም? ይሁን ግብረ አካል ፊት እንዴ። አሁን ይሄ ልጅ 6 ወር ሻወር አልወሰደም። ጭንቅላቱ ከጭንቅላቱ ጭቃ ይፈነቀላል። አሁን ይሄ ልጅ እንዴ እንዴ ጭንቅላት ያለው የለውም ብለው አይደል? ሄድና ፀጉርህን ተስተካከል። ቀል ራስ እንዴ እኔ ድፍረታቸው ድፍረት ከየት እንደሚያመጡት እኔ በጣም ነው የሚገርመኝ። ቀጥል ሬይነር፣ ቁም ነገር እናውራ። እንደውም እናንተ እያላችሁ እኮ እንደዚህ ማውራት እኮ ከበድ ይላል እኮ። አንዳንድ ሰዎች ምን ታድርጉ ስሜታዊ እያደረጉን ነው። አክቹዋሊ አሁን ይሄ ልጅ እኮ አህባሽ የሚባሉት እንደነሱ እንኳን አያምንም። አሁን እነሱ እንደዚህ የሚሉ አይመስለኝም እኔ እስከማውቀው። ሁሉም ነገር አለው ምናምን የሚሉ አይነት አይደሉም ሰዎች። አህባሽ ነው እንደ ይሄ ልጅ እንደዛ ነኝ ነው የሚለው፣ ግን አይደለም። እውቀቱ እንደዛ አይደለም። አስተሳሰባቸው እንደነሱ አስተሳሰብ የለውም። ጴንጤ ነው የሚሆነው። አሁን ይሄ እንትን ነው እግዚአብሔር ግብረ አካል ነው የሚሆነው ምናልባት ጭንቅላት አለው የለውም ብሎ ድርቅ አለ እኮ። ምንድነው ጭንቅላት ሲባል ከአንገት በላይ እንዴ? አፍ ጭንቅላት ነው እንዴ? አንተ ሰው ግን ከባድ ነው። በቃ ቀላል እኮ ነው። የለውም ካለ የሱ ካለው ያስባል እንደማለት ነው። በቃ በሱ አስተሳሰብ ማለት ነው ያስባል ለማለት ነው። የለውም ከተባለ ደግሞ እንትን የለውም ከላይ ያለውን ነገር የለውም ለማለት ነው። ይሄን ያክል ማስተሳሰብ ሙሉ ማለት አሁን ሙሉ ነው ብለህ ስትል ምንድነው ያ የሞላው ነገር ነው? ገብቶሃል አባባሌ? ያለ ነገር ነው አይደል ሙሉ የሚባለው? አሁን ምንድነው ሙሉ የሆነው? እሱን እኮ ነው የምልህ። እሱን እራሱ አልገባውም። እኔ አላውቅም፣ ፎቶ አላነሳሁም ይላል። ምን አይነት እንደዛ ከሆነ ሙሉ ማለት የለበትም ነው እንዴ? ገና መጫወቻ ነው ልጁ። ምንም መጫወቻ እያደረጉት ነው። እዛም ይሄዳል መሰለኝ። አይ ቲንክ እኔ ቆጨኝ። ቀረገጣባ ነው፣ ደንቆሮ ነው። ቅድም እኮ ፖለቲካ ስለሰሩበት እንደምንም ብላ ሊዱ አግባብታ
እንትን አደረገችው። ናና አንተ ደንቆሮ ብላ እንደ ሶማሊያ ግመል ስባ መጣችው። ከዛ ደግሞ እዚህ ጋር ገብቶ በቃ አውሪ ምናምን ብለን እድል ስንሰጣት ልጅቷ ደግሞ እውነት መሰላት ምናምን ተከብር ያለው ምናምን ብላ ማለት አይመጠንሽም። ቤቱ ይቀልዳል እንዴ? ላኪ ላያስችል ሳትልክ እንዴት ላስገባሽ? ገብቷል? የዛኔ ነው ራሱ እንትን ያደረገው ሰው መሰለው። በቃ እኔ ቤት ሲገባ ምናምን ሰው መሰለው። እነ ጠጅቱ በሪ ፖለቲካ ሰሩበት። አረብኛ ይችላል ምናምን ብሎ ፖለቲካ ሰሩበት። ዝም ብሎ ፖለቲካ ይሰራበት ነበር። ከዛ እዚህ ጋር መጣን። አይ ዝም ብዬ ነው እኔ እኮ አንዳንድ ሴቶች ለማምጣት ብዬ ነው አለ እንዴ። ከዛ በኋላ እንትን ስናደርገው ሂዶ አሁን እዚህ ጋር መጥቶ አምላክ ጭንቅላት ያለው የለውም በማለት ደግሞ ጀመረ። እኔ አምላክ ሙሉ ነው። ምንድነው ሙሉ? እኔ አላየውም ሲል አላነሳውም ደግሞ ማለት ጀመረ። እንደዚህ አይነት ጉርጥ ምንም አይጠቅምም። ላያስችል የሚለው አካውንት ግን ልከዋል። አላከችም። ሳትልክ እንዴት ነው አስገባኝ የምትለኝ? ፕራይቬት ነው አካውንት፣ ለአንተ ብቻ ነው የሚታየው። ሰው የለችም። እስኪ ላያስችል አገኘዋት። እስኪ እሺ ላያስችል ቀጥይ። ኧረ የምን ተማሪ እንዴ? ባሪያሽ ነው ማለት ያለብን። ክፈቺውና በትልቁ ላድርገሽ እንትን ለማለት ማለት ነው። ፊትሽ እንዳይታይ ብዬ ነው እንደውም ነይ። እሺ ማን ነው ይሄ? እሱ ነው? እሱ ነው? ምንድን ነው የጋረደው ፊቱ? በምንድን ነው የጋረደው ፊቱ? ይሄ ደግሞ የደቡብ ሱዳን ባሪያ ነው ራሱ የሚመስለው። ውበቱ እንዳይታይ ነው የደበቀው ፊቱን ግማሽ። አዎ ችግር የለውም እንዳታወሪ አንቺ። መለጠፉ ብቻ በቂ ነው። ግን የደቡብ ሱዳን ባሪያ ነው የሚመስለው። የከንፈሩ ክፋት፣ የአፍንጫው መነጠፍ። አፍንጫ ግመል ረግጠው ነው አንተ አሁን ምንድን ነው? ምንድን ነው እንትን መላጣ ነው ራሱ ፊቱ፣ ምንም ነገር የለም። እንደዚህ አይነት መልክ ይዘህ ነው አምላኬ ጭንቅላት አለው የለውም የምትለው? እንዳንተ አይነት ቆሪማ ይቻላል አቀምን ይሄን መልክ ይዘህ እኮ አንተ መረሸን ያለበት ራሱ ምንም ልትኖር አይፈቀድልህም። በእውነት በእኔ ህግ አንተ ትረሸናለህ። እንዳንተ አይነት 16 ሰዎች ተድጠው አህያ ነው የሚሰሩት በእኔ ህግ ማለት ነው። አምላኬ ጭንቅላት አለው የለውም? እነዚህ ወሃቢያ አስቸገሩን እኮ ምናምን ነገር ይላል። ደግሞ የጠጅቱ ብር መጫወቻ ቁርዝ ወንድሜ ካለህበት የረሃብ ፊትህ ራሱ ያስታውቃል። የሆነ ረሃብ የነፋህ ነው የምትመስለው። አይ አባትህ እንትን አድርገው አረጋግጥ፣ አባትህ ማን እንደሆነ። ወይ ተጥለህ ነው ተገኝተህ አንስተውን ያሳድጉ። አንተ አሁን አባቴና እናቴ የምትላቸው ሰዎች ከቆሻሻ እንትን አንስተውን ያሳድጉ። እናቴና አባቴ አትበላቸው። ተሳስታል። እስከዛሬ ተሸውዳል። ቺምፓዚ ተሸውዳል እስከዛሬ። ከቆሻሻ አንስተው ስላሳደጉ ስታድግ ደግሞ በከብት ወተት ነው የምታድገው። ይሄ ደግሞ ከባድ ነው፣ ተጽዕኖ ያሳድርብሃል። አመለካከት ከብት ነው የሚሆነው። ገብቷል አባባሌ? ወንድሜ ይቅርታ አድርግልኝና የእናት ጦት ስላልጠባ ለዚህ ነው የተበደልከው። አንተ አሁን የከብት ጦት ነው የከብት ወተት ነው ጠጥተህ ያደግከው። ስለዚህ አባቴ እናቴ ምናምን እያልክ መሰቃየት የለብህም። ምን የእውነቱን ልንገርህ ታሳዝነኛለህ። ገብቷል? አንተ አሁን በየትኛው ህግ ነው? እስልምና ነው ያቀፈህ እንጂ ክርስቲያን ብትሆን አንተ አሁን አፍንጫ ደፍጣጣ ወደ እግዚአብሔር ጉባኤ አይግባ ነው።
ገብቷል። ማፉንዲ ባሪያ ተቀባይነት የለውም። አንተ በክርስትናውን የሲኦል ነህ። እስልምና ነው ያቀፈ። አምላክህን አመስግን። እስልምና ነው የቻለ። እንዴ በክርስትና ህግማ የፈርዖን ጫማ ጠራጊ ነህ አንተ። በእውነት አዝናለሁ። ወደ እግዚአብሔር ጉባኤ አይግባ የተባልከው አንተ ነህ። አሁን ተሸውዳል። አንተ ነህ ክርስቲያን ለመሆን ስትጋጋጥ የነበረው። የሲኦል እኮ ነህ በክርስትና ህግ እኮ። አመስግን በቃ አልሐምዱሊላህ በል። በእስልምና ዝም ብለህ አልሐምዱሊላህ እያልክ ኑር። አምላክ ጭንቅላት የለውም አምላክ ጭንቅላት አለው ምናምን የሚለውን ጥያቄ አንተ አሁን አታውቀውም። ራሱ ጭንቅላት ምን ማለት እንደሆነ አታውቅም። ስቱፒድ ነህ የመጨረሻ። ማውራት ፈልገች ነው። ትልቅ ነገር ነው ያደረግሽው። እኔ እንደዚህ አይነት ፊት በእውነት እንደዚህ አይነት ፊት አይቼ አላውቅም። እኔ በልጅነቴ ልጅ እያለሁ የሆነ ማስፈራሪያ ፎቶ ነበር፣ እሱን ይመስላል። ደግሞ እንትን ያደረገው ፊቱ አስቀያሚ ስለሆነ ደረቱን ሸፈነው። ከላይ በኢዲት ካፕ ቁጭ አደረገ። እዚህ ጋር ደግሞ ኤስ ምናምን የሚባል ቁጭ አደረገ። በሙሉ እንዳይታይ እኮ ነው። እኔ በእውነት እስልምና ነው የቻለው። እስልምና የተሸከመው ጉድ ግን እንዳንተ አሁን እንዳንተ እኩል ሆነህ በመልክ እንትን ማፌዝ አይቻል፣ ስለ አንተ ማውራት አይቻል፣ ስለ መልክ ማውራት አይቻልም። ህጉ አይፈቅድም። በቃ ይሄ እኮ የአምላክ ፍጡር ነው እየተባልክ ዝም ብለህ ትኖራለህ። እንዴት ለክርስትናው አይሆንም። የክርስትና ህግማ የፈርዖን ጫማ ጠራጊ ነው የሚያደርገው። አየሽው? አፍንጫው የተነጠፈ ነው። አሁን ከንፈሩ ጋንዲያ ነው ከንፈሩ። የደቡብ ሱዳን ባሪያ ነው ራሱ። ደቡብ ሱዳኖች ካንተ ይሻላሉ። ስልጤ ይላል እንዴ? አንተ ስልጤ እኮ በጣም ቆንጆ ናቸው። ና እየነገድክ ነው። የስልጤው ምናምን ትላለህ እንዴ አንተ ሌባ? ስልጤ በጣም ቆንጆ ናቸው ራሱ። የአረብ ነገድ አላቸው። በጣም ቀይ ናቸው ፍልጤዎች። በጣም ነው የሚያምሩት። እንዴ ስልጤ እኮ በጣም ቆንጆ እኮ ነው መልኩ። አንተ ስልጤ እያልክ ትነግዳለህ እንዴ አንተ ማፉንዲ ባሪያ። ሁለተኛ እኔ በገባሁበትም እኔ ቤትም ከመጣ ትረሸናለህ። ቁዝማድ ሲያስጠላ ራሱ። አሁን አፉ ቢከፈት አሰብኩት። እኔ ኢማጂን ሳደርገው አፉ ሲከፈት እንዴት እንደሚያስደነግጥ ይሄ ልጅ። ከንፈሩ ተዘግቶ እንደዚህ ያስፈራ ልጅ። ጥርሱ ቢታይ አሁን እንዴት ክፋቱ እንዴት እንትን ይላል። እኔ ራሱ ነው ሲጋጋጥ የነበረው ክርስቲያን ካልሆንኩ ምናምን እያለ የጠጅቱ ብር መሳሪያ ሆኖ የነበረው ራሱ ነው። አላወቀም የክርስትና ህግ። ጉማሬ ባንተ ቀና። አይ ስምህ ትክክለኛ ስምህ ባውቀው በአንተ ነው ሰው የምሳደበው ካሁን በኋላ። ጉማሬ ለምን እላለሁ? ደከከናም በቃ ይበቃዋል። ላያስችል በቃ ይበቃዋል። ባሪያ ነው። ቴንክ ዩ የዚያች ልጅ ቴንክ ዩ። ከዚህ የከፋ ካለ እንትን እንዳትይ ካሁን በኋላ ራሱ ሰዎች ይደነግጣሉ። እርጉዝ ሴቶች ሊኖሩ ይችላሉ። የምሬን ነው። ህፃናት ሊኖሩ ይችላሉ። ሊደነግጡ ይችላሉ። አሁን በጣም ከባድ ነው። እርጉዝ ሴቶች ካላችሁ፣ ልጆች ያሏችሁ ሴቶች ካላችሁ፣ ልጆች አባቶች ካላችሁ ውሰዱትና ስክሪንሻት አድርገህ አሳጥበህ በወረቀት የልጅ ማስፈራሪያ አድርገው። ቤት ውስጥ ዝም ብለህ ስቀለው። ሰይጣን መጣ እያልክ ታስፈራርበታለህ። በቃ
ስልክህን ደብቀህ ድምፅ እያሰማ በቃ መጣ ሰይጣን ምናምን እያልክ ልጅህን ታስፈራራበታለህ። ይሄ ነው እና ያለ አቅማችሁ ግን ቁም ነገር ሲወራ ምንድነው? ያለ አቅማችሁ አትንጠራሩ። ያንተ አምላክ ጭንቅላት አለው የለውም? ያንተ አምላክስ? የኔ አምላክ ሙሉ ነው። ምንድነው ሙሉ የሆነው? እኔ እንጃ፣ እኔ አላቂም። ቆዳ ሊዱ እንዴት ነሽ? እንዴት ነህ? ደህና አደርክ? ወገናችን እንዴት ነህ? ሰላም ነው? ደህና ነኝ ይመስገን። 20,000 ኪሎ ሜትር የሚበር ድሮን እገዛለሁ አሁን ዓለም ላይ ያሉ ፍየሎችን መብት ለማስከበር ማለት እንዴ? አሁን ኪንግ የሚባለው ደንቆሮ የሚጠብቃቸው ፍየሎች እየተበደሉ ነው። እና እነሱን የምቆጣጠርበት እንዳይደፈሩ ድሮን መግዛት አይቀርም። አሁን ያለውበት ዓለምን መቃኘት አለብኝ። አንቺ ደግሞ ለነገሩ ጥሩ ነገር ነው ያደረግሽው። መጀመሪያ እንደዚህ አይነት ኩበት ሰው፣ እንደዚህ አይነት ቁጫጭ ሰው፣ በሆነ እንደዚህ አይነት እከክ ሰው እንትን ማለት የለብሽም፣ ማውራት የለብሽም። እኔ ስኖር እኮ እንደዚህ አያወራም ልጁ፣ ስነ ስርዓት ይኖረዋል። እኔ አልነበርኩም። ምንድን ነው? አይ እኔ ምንም እንትን እኮ አይደለም። ሲጠየቅ የሚያወራው ነገር ምንም አያውቅም፣ ምንም አያውቀው የሚያወራው ነገር። ከዛ ሲጨንቀው ኤሱ ጋር ላውራ ይላል። ደግሞ ከማን ጋር? ካንተ ጋር ነው? ከሬይነር ጋር። ኦኬ ሬይነር ሊያቀሳስረኝ ያስገባል። አሁን ሊያቀሳስርሽ ሳይሆን ሲጠይቀው መልስ የለውም። ሬይነር ጠየቀው መልስ የለውም። ከዛ የሚያወራው ነገር መልሶ ጠየቀና ስጠይቀው ደግሞ ምንም አያውቀውም። የሚያወራው ነገር አያውቀውም። እኔ እየጠየቅኩ ያሉት ነገር አልገባውም። ከዛ ሲጨንቀው እሱ ጋር ላውራ። ዝም ብሎ እኮ ነው፣ ሙድ ለመያዝ እኮ ነው። ጠጅቱ ብር የምታደርገው ነገር የለም እንደዛ ለማለት። ጌታ ሆይ እንግዲህ አላቅም። ልቦና ይስጠው። ሌላ ምን ይባላል? የምን ልቦና ነው? አንቺ ደግሞ ልቦና አሁን እሱ ውስጥ ብትቀመጥ ልቦና ኃጢአት አይደለ እንዴ? አላቅም። ነውር ነው። አሁን ጭንቅላት ልቦና ምናምን የሚባሉ እንደዚህ አይነት ኩበት ሰዎች ውስጥ መቀመጥ የለበትም። ገብቶሻል? ኃጢአት ነው እንዴ? ትቀልጃለች እንዴ? ልቦና እኮ መቀመጫ አለው እኮ። አይምሮ ህሊና እኮ መቀመጫ አለው። እኛ ውስጥ ነው መቀመጥ ያለበት። እሱማ ብቻ አላቅም። እኔ አሁን ከሱ የባሱ ሰዎች ስለማቅ ነው መሰለኝ። ከዚህ ያ እንዴ ቆሻሻ መጣያ ገንዳ እኮ ነው ይሄ። አረብኛ ስለ ልጃችን ተው እንዴ! እንደዚህ አይነት ልጅ እንዳንወልድ እረፍ። እንደዚህ አንዱ ምን እንዳለ ታውቂያለሽ? ሚስቱ እንደዛ አለችው። ስሚ አላት፣ ልጅ ስትወልጂ እንደዛ ብላ ነገረችውና ልጅ ስትወልጂ ልጅ ከተወለደ እንደሱ አይነት ልጅ ከተወለደ ገድለሽ ጣይው አላት። ጌታ ሆይ ጠራኝ። አሁን ይሄ ልጅ እኮ ራሱን ማጥፋት አለበት። የሆነ ገደል ፈልጎ መፈጥፈጥ አለበት። አይ እኔ አመለካከቱ እንኳን ያውቃል። እኔ አልወደውም አመለካከቱን። ላይክ የሆነ ቦታ ምን ማለት የቆመበትን አያውቅም። ዝም ብሎ አታክ ማድረግ ምናምን ይወዳል። እሱን ነገሩን እንደማልወድ ነግሬዋለሁ፣ ያውቃል። እኔ እሱ ቤት ስገባም ሆነ በቃ ሌላ ቦታ የሚሆን እኔ አሁን ሙስሊሞችን አይሳደብም። እኔ ባለሁበት ቦታ ሳልኖር ግን ይሳደባል፣ አውቃለሁ ይሄንን። እና ሰው ይመርጣል መሰለኝ። አረ ቆዝማ ነው። አሁን አመለካከቱን ምናምን መልኩንስ ምንድን ነው የምታወሪው አንቺ ደግሞ? እኔ የለሁበትም ስለ መልኩ ማለት ምንድን ነው የለሁበትም ማለት? አሁን በኦሪት ሕግ እኮ ይሄ ልጅ ተቀባይነት የለውም ታውቂያለሽ? ወደ እግዚአብሔር ጉባኤ አይግባ የተባለ ሰው ነው አሁን ይሄ ልጅ። ያ እና ለምን አባቱ ይኖራል? ለምን ራሱን አይፈጠፍጥም? ክርስቲያን ሆነ እንዲ አልሆነም እኮ
ይጋጋጣል እኮ አረብኛ የምችል ምናምን ነኝ ምናምን ብሎ ነው እፎይ ጋር እኮ ነው የሚጫወቱበት፣ ፖለቲካ ይሰሩበታል። አንቺ ይሄ ሰው ግን በጣም የወረደ እንደሆነ ነው የማውቀው። ልጅ እፎይ የሚባል ራሱ የመጨረሻ የወረደ በክት እንደሆነ የተረዳሁት በዚህ ነው ዛሬ። ብሎክ አድርጎታል እኮ አይደል እንዴ? ሲጀምር ብሎክ አድርጎታል እንዴ? አይ ነቃ ማለት ነው። እንደዚህ አይነት ሰው ራሱ አስበሽዋል? እኔ እስር ቤት ውስጥ ራሱ ብገባ በእንደዚህ አይነት ሰው ፖለቲካ ሰርቼ ከእስር ቤት አላመልጥም። ጉድ እንዴ! ተቀልጃለሽ እንዴ? ራስህን አጥፋ። ተጥሎ ተገኝቶ እናትና አባቱ በከብት ወተት ነው ያሳደጉትና አመለካከቱ ከብት ነው። ያ ረቢ እንዴ! ናና ውጣ ብሎ ምንድን ነው ለነገሩ? ለምን ብሎክ ይደረጋል? እንደዚህ አይነት ሰው እንደዚህ አይነት የወረደ ሰው አይመጥንም። ብሎ እጄን አላቆሽሽም። አንተም ብሎክ አድርጌ በእውነት እጄን አላቆሽሻትም። አይ ሰው ብሎክማ አታደርግ። ሰው ባይዘው ችግሩ ምንድን ነው? ለቤቱ አይመጥንም። ብሎክ እንዳላደርገው ደግሞ እጄን ማቆሸሽ አልፈለኩም። አሁን ኧረ ተው ግን ተው። የምር እንዴ ተቀልጃለሽ? እንደዚህ አይነት ሰው ብሎክ አድርገው የምትናገረውንም ሰው በዛ የሚያናድን ምናምን ብሎክ አታደርጋቸው። እየሰሙ ርር ይላሉ። መተው ሚዩት አድርጋቸው በቃ። እኔ እኮ አልወድም ብሎክ ማድረግ እኮ አልወድም። አሁን ሌላ ሰው በሀሳብ እኔ ጋር የሚቃረን ሰው ብሎክ መደረግ የለበትም። መስማት እኮ አለበት። ገብቶሻል አባባሌ? እሱ ብቻ ሳይሆን እኔን የሚሳድበኝ ሁላ መብት አለው። ችግር የለውም፣ መብቱ ነው። ቁጭ ብሎ ብቻ መቃጠል አለበት። መርህ ነው። ያንን ምልክ አንዳንዴ ምንም ትንሽ ነገር ስለጻፈ ሰው ሚዩት ይደረጋል። ትክክል አይደለም። ኦኬ እሺ፣ ሚዩትም አይደረግ። እሺ ተፈቅዶ እንትና አረማን ያነበዋል። መጻፍ አይችልም። አንቺ ደግሞ ጻፍ ትላለሽ እንዴ? ታይ መጻፍ እኮ አይችልም፣ ግን ለማለት ጊን ብሎ ነው የሚጽፈው እኮ ጊን። እንዴት ለማለት እንዳንተ ይልሻል። አሁን ስሚ ጻፈልህ እኮ አላህ ነው። ስሚ ወይ ስልጤዎችን ታውቂያቸዋለሽ? አሉ አይደል? እንደ አዲስ አበባ። አይ አዲስ አበባ መኖር ብቻ ሳይሆን ቀያይ ናቸው። መልካቸው በጣም ነው የሚያምሩት። ያ ኖርማል ናቸው። ኖርማል ብቻ ሳይሆን ቀያይ ናቸው። ኢትዮጵያ ውስጥ ራሱ በጣም ቀያይ ናቸው። ስለማይመቻቸው ነው እንጂ በጣም ቀይ ናቸው ስልጤዎች። በጣም ነው የሚያምሩት። አረብ ነን ምናምን ሄዶ የለ እንዴ ሁላ በዛ እኮ ነው ታዲያ። አረብ ስለሆኑ ሳይሆን በዛ ነው። ምን እንደዛ አላውቅም፣ ዝርያው ምን እንደሆነ አላውቅም፣ ዘራቸው ግን መልካቸው ግን በጣም ነው የሚያምሩት። ቀያይ ናቸው ሲመቻቸው ምናምን በጣም ነው የሚያምሩት። ቀላ ያሉ ናቸው። ጥቁር የለም ማለት አይደለም። ኢትዮጵያ ተወልደህ ታዲያ እንዴት እንትን ትሆናለህ? ግን እንደዚህ አይነት ሰው ግን እነሱ መሀል የለም። እንደዚህ አይነት ሰው አሁን ስልጤ ቦታ ሄደሽ እንደዚህ አይነት ሰው ከሰው ሳይሆን መፈለግ ያለብሽ ከአህያ ነው መፈለግ ያለብሽ። ገብቶሻል? ከሰው መፈለግ የለብሽም እንደዚህ አይነት ሰው። ከአህያዎቹ መሀል ግን አታጭም። ብዙ ይኖራሉ እንደሱ ማለት እሱን የሚመስሉ። እንግዲህ እኔ አዲስ አበባ ያሉትን ነው የማውቃቸው። እሺ ቆንጆ ናቸው፣ ኖርማል ናቸው። በቃ ምንድን ታጋን ነው ሶሻል ሚዲያ ላይ ያሉ እንደውም እኔ የማውቃቸው በአጭሩ አዲስ አበባ ያሉት ታያቸውና ባመጣቸው አብዛኛዎቹ በጣም ቀያይ ናቸው። የሚገርም መልክ ነው ያላቸው። እንደውም አሁን እንትና የምትባል ልጅ ታውቂያታለሽ? ሰሚራ የምትባል ልጅ ነበረች፣ እያበደች ነበር የሆነ ሰዓት ላይ። አላውቃትም። ማናት? አታውቂያት?
የሆነ ሰዓት ላይ መከሯት ያዘዋል የት ነው ምናምን እያለኝ ነበር። ማን እንደሆነ ትዝ አይለኝም እንጂ ሌላ እዛው ደቡብ ክልል ሆኖ ሌላ ከተማ ጠርቶልኝ ነበር። የሆነ ሀገር ጠርቶልኝ ነበረ ወደ ደቡብ ሆኖ እሱ ከአወራሩ አውቀዋለሁ እና ስልጤ አይደለም ብሎ የሆነ ሀገር ጠርቶልኝ ነበር። ጌታ እኔ አማርኛው እንትን ልታደርገው አትችልም። ጥሪው እንደውም ሼር አድርግለት። መልኩ ግን አይደለም ኮሜንት ነው የሚጽፍልን አይደለም መልኩ በፍጹም አይደለም። ስልጤ አይደለም። አመለካከቱም ስልጤ አይደለም። ስልጤ በሃይማኖቱ አይደራደርም። ስልጤ አዲስ ሰው ፈልግ አባቴ። አሁን ሁላ ኮሜንት ሲጽፍ አያ ኤክሰፕት ሚ ነው በቃ አለቀ። ሁላችሁም በቪዲዮ ውጡ ከሊዱ ውጪ። ወይኔ ጉዴ! በቃ ለእኔ ጨበጥኩት። እንዲህ ነው። ቆይ ኧረ ስሙ ጠፍቶብኝ ነው ሀገሩ ጌታን እንጂ የሆነ ሰው ስም ጠርቶልኝ ነበር። እኔ ተስፋ የቆረጥኩት ስራችንን እንዳናበላሽ ብዬ ነው እንጂ እፎይ ጋር የሚገቡት በይሞ እኔ ለመመላስ ነው የሚሰራው ምናምን ሲል በየዛኔ ነው ተስፋ የቆረጥኩት። ያሸኑታል አነጋገሩ ሰማሁት ምናምን የዛኔ ቀፋፋኝ እንትን አለኝ። ከዛ ነገሩ ላለማበላሸት ነው